ወዴት እንደግ ማን ይታይ ኢየሱስ እንደተሰቀለ ሆኖ ነጋዴ ልትሆን ትችላለህ በአይን ፊት ኢየሱስ እንደተሰቀለ ሆኖ ይታይ አገልጋይ ልትሆን ትችላለህ ሁሉ ጊዜ በአይን ፊት ኢየሱስ እንደተሰቀለ ሆኖ በሆነ ስራ ተሰማርተ ሊሆን ይችላል በአይን ፊት ኢየሱስ እንደተሰቀለ ሆኖ በክብር ጫፍ በክብር ማማ በኢየሩሳሌም ቅድስት ከተማ በበጉ ብርሃን ድምቅ ብዬ እዘምራለሁ ተመስገን ብዬ ገላትያ ምዕራፍ 3 ከቁጥር 1 የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምንድነው ያነሳነው? ሐዋርያው ጳውሎስ ለገላትያ ቤተክርስቲያን የውቀሳ መልእክት እንደጻፈላቸው ትላንት ምን አይነት ታሪክ ነበራቸው? ኢየሱስ ክርስቶስ በፊታቸው እንደተሰቀለ ሆኖ በአይናቸው ፊት ተስለው ነበር። በዚህ ጉዳይ አመሰገናቸው። ምክንያቱም የሐዋርያው ጳውሎስ ደስታ ቤተክርስቲያን ወይም የኢየሱስ ደቀ መዛሙርቶች በአይናቸው ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ሲሳል ይሄ ነው የሚያስደስተው። እና መጀመሪያ ደስ አለው፣ በኋላ ግን ከፋው። ምናልባት ባለጸጎች ሊኖሩ ይችላል። እጃቸው ላይ ትልልቅ ወርቅ፣ አንገታቸው ላይ ወርቅ፣ ካስፈለገ ከሹርባቸው ጋር ወርቅ የሸረቡ ሊሆኑ ይችላሉ። አለባበሳቸው ብራንድ ለባሾች መኪና ፓርክ አርገው የሚገቡ ሊሆኑ ይችላሉ። ኢየሱስ በፊታቸው እንደተሰቀለ ሆኖ ካልተሳለ እቺ ቤተክርስቲያን የወደቀች ናት። የማያስተውሉ ናቸው። አገልጋዮች በዚህ በልዩ ልዩ ዘርፍ የምታገለግሉ የደስታችን ልክ መሆኑ መቻል ያለበት በህዝባችን አይን ፊት ኢየሱስ እንደተሰቀለ ሆኖ ተስለው ህዝቡ ሲመለከት ያኔ ሁላችንም በምንም ዘርፍ እናገልግል ደስታችን መሆኑ መቻል ያለበት እዚህ ጋር ነው። የአንተ የግለሰብ ደስታ መሆኑ መቻል ያለበት ቤት የሰራ ጊዜ አይደለም። ከሱ በተቀዳሚነት ሁሉ ጊዜ በአይን ፊት ኢየሱስ እንደተሰቀለ ሆኖ የምታየው ከሆነ ደስታ ወደር አልባ መሆን አለበት። ትልቁ ነገር አላጣህም። ማዘን ያለብህ ወይኔ ብለህ መደንገጥ መቻል ያለብህ የተሰቀለው ኢየሱስ ክርስቶስ በአይን ፊት ተስሎ ደምቆ መታየት ሲገባው ከለሩ ደብዝዞ ብዙም ትዝ የማይልህ ከሆነ በጸሎት መሰዊያ ላይ ሆነ ኢየሱስ እንደተሰቀለ ሆኖ ትዝ እያለ አፈቅርሃለሁ ወድሃለሁ ሄኔ ባለውለታ ብለህ የማትል ከሆነ አደገኛ ሁኔታው ስለሆነ ያለው ያኔ ቅር መሰኘት አለበት። ከዚያስ ወዴት መመለስ አለበት? ኢየሱስ በአይን ፊት እንደተሰቀለ ሆኖ ደምቆ መሳል አለበት። የባሎች ደስታ መሆን መቻል ያለበት ሚስቱ አረብ ሀገር ሄዳ ሸቀል አድርጋ ለባጃጅ መግዣ ስትልክለት ሳይሆን በሚስቱ ልብ ላይ በአይኗ ፊት ኢየሱስ እንደተሰቀለ ሆኖ ሲሳል ይሄ ነው ባሎች ደስ ሊያሰኘን የሚገባ። መከፋት መቻል ያለብን በሚስቶቻችንና በልጆቻችን አይን ፊት ኢየሱስ ሳይሆን ሌላ ነገር ተስሎ ካየን ያኔ ሊከፋን ያስፈልጋል። እና ፈጥነን እኛ ራስ በሆንበት ቤት ኢየሱስ ክርስቶስ በአይናቸው ፊት እንደተሰቀለ ሆኖ መሳል መቻል አለበት። ስታመልኩ ኢየሱስ መስቀል ላይ ሆኖ ሲያቃስት ያደመጣችሁ ታምልኩ። መስቀል ላይ በጦር ሲወጋ ኢማጂን ያረጋችሁ አምልኩት። ወደ ጉባኤ ስትመጡ ጌታ ልታመልኩ ስትመጡ መስቀል ላይ ቀራንዮ በጎልጎታ ላይ በችንካር የተጠረቀውን ኢየሱስን እያሰባችሁ ወደ ቤተ ክርስቲያን የምትሰሙትን ትንቢት አስባችሁ አይደለም መምጣት ያለባችሁ። ዛሬ እርግጠኛ ነኝ የእግዚአብሔር ሰው ይጸልይልኛል ስለ ሱቄ ይናገረኛል ብለህ አይደለም ቸርች መምጣት ያለበት። ወይ አንዳንዶች እንደሚያደርጉት አንዳንዶች ጨው ይዘው ይመጣሉ፣ አንዳንዶች በርበሬ ይዘው ይመጣሉ፣ አንዳንዱ ዱቄት ቋጥሮ ይመጣል። ለምን ይመስልሃል? አንድ ወንድም አለ ኋላ ኪስ ዱቄት ቋጥራ የተቀመጥ ካለ ለምልክት ነው የምነግርህ። የሰራዊት ጌታ እግዚአብሔር እንዲህ ይለኛል፣ ዱቄቱ ለምልክት ይሁን። የሆነች ጸይም ሴት ጎረቤት ላይ ያለች እሷን ታገባለህ ይልሃል ጌታ። ወጋውት ይሄን መንፈስ እኔ በጆሮዬ ሰምቻለሁ። በርበሬ ይዘህ ይመጣ አንድ ወንድም ደግሞ ምን አለ እንዴ ሴት ብትሆን እንኳን ሴት እንኳን ብትሆን በርበሬ ይዞ አንተ ኋላ ኪስ ዋራው እንዴ በርበሬ ይዞ ይሄ ሰውዬ ከቤት ሲመጣ የመጣበት መንፈስ ጥሩ አይደለም። እሄዳለሁ መሲሁን አመልከዋለሁ ብሎ አይደለም የሚመጣው። በርበሬ አዘጋጅቶ ቀንሶ ወይ ከላስቲክ ውስጥ ወይ ከማዳበሪያ ውስጥ ቀንሶ ቋጥሮ አስበው ሂደቱን ተመልከተው። በርበሬ አንስቶ ከዛ ቋጥሮ የትኛው ኪስ ላድርገው ወይ ግራ ነው ወይስ በኋላ ኪስ ላድርገው ወይስ የወንድ ኪስ ደግሞ ብዙ እንደ እህቶች እንትን ጉርድ አይደል እንትን አይደለምና ኪሱ ብዙ ወይስ እዚህ ጋር ላድርገው አስቦ ከዛ በኋላ ይዞ መጥቶ ከዛስ ዘማሪው የዘም አደረገልኝ ታምር እያለ እሱ ምንድነው ትዝ የሚለው? ነብዩ ወጥቶ በርበሬ ያስክ ያንም ይጠብቀው። ይሄ ሰውዬ እጁ ማንሳቱ አይቀርም፣ እርግጠኛ ነኝ ይሁን ማለቱ አይቀርም። በሙሉ ግን ሐሳቡም ቀልቡም ያለው የቱ ጋር ነው? በርበሬው ጋር። አገልጋዩ ሲወጣ ሰላም ለእናንተ ይሁን ሲል ልቡ ተርተር የሚለው ካሁን በርበሬ ያስክ ወንድም አለ ይበለኝ። ከብረት ይዞ ባቄላ ይዞ ጨው ምናምን
እና እነዚህ ሰዎች ሲመጡ ቸርች ለምንድን ነው የሚመጡት? በቆይታቸው በሙሉ 3 ሰዓት ከቆዩ እኔ የሚያሳዝኑኝ ፕሮግራማቸው እስከ 10 ሰዓት የሆነ ቸርች ላይ ይመጣል። ጠዋት 3 ሰዓት ገብቶ እስከ 10 ሰዓት ቀንሰው ድፍን 7 ሰዓት ማለት ድፍን 7 ሰዓት የያዘውን እንትን በርበሬውን እያሰበ እና እንትኑ ሲያገለግል ድንገት ገባ ብሎ ካገለገለ ያኔ ነፍሱ ምንጥቅ እያለች መጣ ካሁን አሁን ያል ድፍን 7 ሰዓት ኢየሱስ ትዝ አይለው። አካውንታቸው ላይ ብር እንዲገባ ቸርች ይዘው የሚመጡ ሰዎች ምን ይመስልሃል ሐሳባቸው? ካሁን አሁን ድንገት አክስቱ ሜሴጅ ከላከች ድንገት ይረካለ ሃሌሉያ ገባ መሰለኝ ሲያይ የት ነው ያለው ነው የሚለው ያክስቱ መልእክት ነው። የት ነው ያለው? እግዚአብሔር ይገስጽሽ። ቀጥሎ 994 ሜሴጅ ይገባል። ጤረረ ሲል አሁን ይሄኛው የቀድሙ መጠብቀው ያክስቴ መልእክት፣ ይሄኛው ግን ሲያይ 994 አቤት ቴሌ የተረገምክ። በቃ የሚጠብቀው እያንዳንዱ አስባል የተሰቀለው ኢየሱስ ትዝ አይለው። ምን አይነት ኪሳራ መሰለ ቤተክርስቲያን የገባችበት። ከምሬ እኮ ምን አይነት ውድቀት መሰለ። አንድ ሐዋርያው ጳውሎስ ዘንድሮ ቢኖር ምን እንደሚለን ይሄን እንጃ። ኢየሱስም ብሎ ሰብኮ ያልጠገበ ዝም ብሎ ኢየሱስም ያወራ የተሰቀለው ያለ የሚያወራ ሰው የጳውሎስ እሱ የሰበከውን ወንጌል እጃችን ላይ ይዘን ግን እኛ ሌላ ውስጥ ነው። ስለዚህ ኢየሱስ ክርስቶስ ብራዘር ደምቆ በፊት እንደተሰቀለ ሆኖ ይሷል። ሰው የምትሆነው በዚህ መልእክት ነው። ካስፈለገ በምድር የ100 እጥፍ ባለቤት የምትሆነው በዚህ መርህ ነው። እናንተ ሌላ እየጠበቅን ቸርች ላይ እንምጣ። ቤተክርስቲያን ክርስቶስ በገዛ ደሙ የዋጃት የክርስቶስ ደም የፈሰሰላት ቤተክርስቲያን የከበረችዋን ተቋም በዚህ እንለካት፣ በዚህ እናወርዳት። ቤተክርስቲያን በዚህ ልክ ሱቅ እናድርጋት። ከምሬ ነው ማወራ። በርበሬ መሄድ ያለበት ወፍጮ ቤትና ቤት ነው። በቃ እሱ ለምግብ ያስፈልጋል። ቸርች ይምጣ፣ በርበሬ ጫው ይምጣ፣ የሆነ ነገር ባቄላ ሰው ይዞ ይምጣ። ቸርች አካውንት ሰብስቦ ቤተክርስቲያን ይምጣ፣ ብር እንዲገባለት አወረድናት እኮ ክርስቶስ ራስ ይሆንላት። በመስቀል ጣር የተወለደችዋ ቤተክርስቲያን ወይኔ ኢየሱስ ኤሎሄ ብሎ ያቃሰተላት ቤተክርስቲያን፣ ያለቀሰላት ቤተክርስቲያን፣ አልቅሶ የወለዳት አንተ አመጦ የወለዳት ያለ ነውሩ ያለ ጥፋቱ ያለ በደሉ እኛን ተክቶ የጮህላት ቤተክርስቲያን በጎለጎልታ ላይ ያ ኢየሱስ ለዘባቾች ተላልፎ የተሰጠላት ቤተክርስቲያን፣ አንተ በገዛ ደሙ የወለዳት የዋጃት ባለቤትነቱ የሱ የሆነች ቤተክርስቲያን በዚህ ልክ እናቅልላት? የቁስ ቤት እናድርጋት? ኔቨር። ስለዚህ ከዛሬ በኋላ ኢየሱስ እንደተሰቀለ ሆኖ ስትረች ሆኖ እንደተሰቀለ ሆኖ እጁ ተወጥሮ ተጠርቆ እግሩ ተጠርቆ ስትረች አድርገው እነዛ ጨካኞች በሚስማር ቸንክረውት ጎኑ ላይ ጦር ሰክተውበት ይሄ ነው በኔ አይምሮ መሳል ያለበት። እሱ መሳል ያለበት። ምገዛው መኪና መሰራው ቤት የሆነ ነገር እሱ አይደለም በኔ አይምሮ መሳል ያለበት። በአይኔ ላይ ደምቆ መታየት መቻል ያለበት ኢየሱስ እስኪ እንደተሰቀለ በሉ። እንደተሰቀለ ሲመላለስ እንኳን አይደለም፣ ታምር ሲያደርግ እንኳን አይደለም፣ የሆነ አጋንንት ሲያስወጣ እንኳን አይደለም። ኢየሱስ እንደተሰቀለ ሆኖ እጆቹ ተወጥረው በችንካር ተበስተው መስቀል ላይ ያቃሰተ የሾህ አክሊል ደፍቶ ኤሎሄ ኤሎሄ ላማ ሰበክተኒ አባት ሆይ ለምን ተውከኝ ያለ ትንፋሹ የተቆራረጠ የደም ላባ ልሞት አይደለም፣ ሙሉ ሰውነቱ የደማ እሱ ኢየሱስ በዓይነ ፊት ይሳል። እሱ መሲህ፣ እሱ ብቸኛ ጌታ፣ ብቸኛ የኔና የናንተ ባለውለታ፣ ሞታችንን የሞተልን፣ ርክማናችንን የሰበረልን፣ እኔና አንቺን ወክሎ ተክቶ ቀራንዮ ላይ ያለቀሰልን ጌታ እንደተሰቀለ ሆኖ አቤት ጳውሎስ እንደተሰቀለ
ነፍሴን ተረከብ አባት ሆይ ብሎ ነፍሱን አደራ ለአባቱ ሰጥቶ ዘንበል። ኢየሱስ ዘንበል በቃ ነፍሱን አደራ ሰጥቶ ያ ክቡር ስጋው መስቀል ላይ ውሎ ያ ክቡር ስጋው ተተልትሎ በጅራፍ በጨካኞች እንዲህ ይሳል፣ በዓይናቸው ላይ እንዲህ ይሳል፣ እንዲህ ይሳል። ይሄ ይታሰብ፣ አይምሮአችን ላይ ይሄ ይድመቅ። ሙሉ ሰውነቱ ላይ ያለ ደሙ ሲፈስ ሙሉ ሰውነቱ ላይ ያለ ደም ሲንጠባጠብ ሙሉ ሰውነቱ ተተልትሎ ተበጫጭቆ በአይምሮአችን ላይ ይሄ ደምቆ ይሳል። ስንዘምር ይሄ ይታየን፣ ይሄ ይሳል። ስናገለግል ይሄ ይታየን፣ ይሄ ይሳል። ከወንበዴዎች ጋር በግራና በቀኝ መሃል ላይ ሆኖ ከወንበዴዎች ጋር ተቆጥሮ ሲጮህ ሚደርስለት ሲታጣ ሁሉም ጀርባ ሲሰጡት ብቻውን ሲቀር በጨካኞች እጅ ላይ አርፎ ይሄ ይሳል። ጭንቅላቱ ላይ የክብር ዘውድ አይደለም የተደረገበት የሾህ አክሊል። ለምን? ጭንቅላቱ ላይ ያለ ደም እንኳን እንዳይቀር የሾህ አክሊል በጭንቅላቱ ላይ ተሰክቶ በአይምሮአችን ይሄ ይሳል። መቼ ስንጸልይ፣ መቼ ስንወጣ፣ መቼ ስንገባ፣ መቼ ስናገለግል፣ መቼ በጊዜው ማለት ጊዜው ጨካኞች ስቀው ጎኑ ላይ በጦር ሲወጉት ከጎኑ ላይ ደም የተቀላቀለበት ውሃ ሲወጣ ኢየሱሳችን በጎልጎልታ ላይ ቀራንዮ መስቀል ላይ ሲሰቃይ እንደተሰቀለ ሆኖ ይሳል። ይሳል። የሰኞ ብቻ አይደለም፣ የማክሰኞ ብቻ አይደለም፣ የሁሌ አሁን የሆነች ፍቅረኛችን አይደለም ይሄን ቦታ መያዝ ያለባት። አሁን የሆነ የገንዘብ ፍቅር አይደለም ይሄን ቦታ መያዝ ያለበት። አሁን የሆነ ዝና አይደለም ይሄን ቦታ መያዝ ያለበት። ይሄንን የልባችንን ዋና ቦታ መያዝ ያለበት ኢየሱስ እንደተሰቀለ ሆኖ አሁን ይረከበው። አሁን የኔ ልብ ይረከበው። አሁን ያንተ ልብ ይረከበው። የንዋይ ፍቅር አይንገስበት፣ የዝና ፍቅር አይንገስበት፣ አቤት እሷ አቤት እሱ መባል አይንገስበት። ኢየሱስ እንደተሰቀለ ሆኖ ይቀመጥበት፣ ይሳልበት። አይኖቻችን ይሄንን የቀራንዮውን ውበት ይመልከቱ። እንደተሰቀለ መቼ ስንዘምር፣ መቼ ስንጸልይ፣ መቼ ስንሰራ፣ መቼ በማንኛው በህልማችን እንኳን ማለም ያለብን ይሄንን ነው። በህልማችን እንኳን ማለም ያለብን ኢየሱስ እንደተሰቀለ ሆኖ። ለምን ሰው በሌሊት የሚያልመው በቀን ያየው ነው። የቀን ስራችን ይሄ ሲሆን የሌሊት ህልማችን ይሄ ይሆናል። እንደተሰቀለ የሉም ብዙ ነገሮች ልባችን ላይ የደመቁ አይናችንን ጨፍነን ስንገልጥ የሚታዩን ብልጭ የሚሉብን በኢየሱስ የቀየርናቸው የሉም። በኢየሱስ የተካናቸው የሉም ወይ? አንዳንዶቻችን ፊት ልጆቻችን ናቸው። አንዳንዶች ፊት እጮኛችን ናቸው። አንዳንዶች ፊት ስማችን ነው። አንዳንዶቻችን የሚታየን ዝናችን ነው። አንዳንዶቻችን ሁሌ የሚታየን እንዴት አድርገን ሰርተን የሆነ ነገር አድርገን የሆነ ነገር እንደምንይዝ ነው። ሁሌ በአይናችን የሚታየን ሌላ ነገር ነው። ዛሬ ግን ኢየሱስ ይረከበው እንደተሰቀለ ሆኖ። ይሄ ነው ደቀ መዝሙር፣ ይሄ ነው እውነተኛ መሪ፣ ይሄ ነው እውነተኛ አገልጋይ፣ ይሄ ነው እውነተኛ ነቢይ፣ ይሄ ነው ኢየሱስ እንደተሰቀለ ሆኖ ቀራንዮ ላይ ተጠርቆ የሚታየው እሱን ወክሎ ሲያቃስት የሚታየው እሱን ወክሎ በሚስማር ሲወጋ የሚታየው እሱ ነው። ዛሬ እንዲበሉት ማንም አይታየኝ ካንተ ውጭ፣ ማንም አይታየኝ ካንተ ውጭ። በቃ ጽኑ ፍቅር ያዘኝ ካንተ። አደበዘዝ ነው ሌላ ቀለማትን አምጥተን አደበዘዝ ነው። የሆነ ቀን አደረግ ነው። የጊዜያችንን ሽርፍራፊ ሰጠ ነው። ዋናውን ግን ነፈግ ነው። ዛሬ ግን መነሳት ይሆንልናል። እግዚአብሔር አምላክ ይሄን ምርኮ ይመልስልሃል። እንደተሰቀለ ምን አይነት ማትረፊያ መልእክት ነው ወዳጆቼ! እኔ እንጃ እናንተን አላውቅም፣ ራሴን ግን አተረፍኩበት።
ራሴን ግን አብሬ ከናንተ ጋር ሰምቼ ራሴን ግን አዳንኩበት። አዎ ተቀበልኩት ይሄንን መልእክት። የኔ ትዝታ የኔ የሁሌ ትዝ ምትለኝ ድቅን ምትልብኝ በሆኑ ሰዓታቶች ብቻ አይደለም ቀልቤን መንፈሴንም የሰረቀው መስቀልህ። እሰይ እያሰብነው እንዘምራለን እንጂ መስቀሉን እያሰብነው እንጸልያለን እንጂ የቀራንዮውን ሥራ እያሰብን እናገለግላለን እንጂ ጎልጎታ ላይ የተሰራውን ሥራ እያሰብን እንኖራለን እንጂ የጎደሉ ነገሮችን እየቆጠርን አንተክዝም ኃያላኖች። የተሰራልን ይበልጣል፣ የተደረገልን ይበልጣል፣ የተከፈለልን ይበልጣል። አዎ ይበልጣል። ቀራንዮ ላይ አንቺን ወክሎ ያለቀሰ ጌታ፣ ጎልጎታ ላይ እኔን ወክሎ የደማ ጌታ፣ መድማቴን የደማልኝ፣ መቁሰሌን የቆሰለልኝ፣ ራቁትነቴን ራቁቴ ሆነልኝ፣ ድህነቴን የደህየልኝ፣ አዎ እኛን የተካ እርሱ ይሳላል በኔ ፊት። አቤት አቤት! የልጄ ቦታ አለ፣ የባለቤቴ ቦታ አለ፣ የወዳጆቼም ቦታ አለ። የኢየሱስን ቦታ ግን አላስነካም። የመሲሁን ቦታ ግን አላስነካም። እንዲህ በያንቺ ኃያል ሴት ያንተን ስፍራ በማንም አልቀይረውም። የኔ ዋና ነህ፣ ዋናዬ ነህ የምለው ለመዝሙር ብቻ አይደለም። የምሬን ነው በይው አንቺ ኃያል ሴት፣ የምሬን ነው በለው አንተ ኃያል ሰው። እና የኢየሱስ ቦታ ለኢየሱስ በሚስት አይቀየርም፣ በፍቅረኛ አይቀየርም፣ በጓደኛ አይቀየርም፣ በገንዘብ አይቀየርም፣ በዝና አይቀየርም፣ በስም አይቀየርም። አንቀይረውም በማንም። የኛ ዋና የናዝሬቱ ኢየሱስ ስናገለግል መስቀሉን እያየን ባለበገናው ኢየሱስን እያየ ዘማሪዋ ኢየሱስን እያየች ሽማግሌው ኢየሱስን እያየ ዲያቆኑ የተሰቀለውን እያየ ነብዩ የተሰቀለውን እያየ የናዝሬቱ ኢየሱስን እያየ በዚህ መንፈስ ነው የምንቀጥለው። ቀሪ ዘመናችን በዚህ መንፈስ ነው የሚያልቀው። እንደፋለን ኢየሱስን እያሰብን እንወድቃለን ለጸሎት የተሰቀለውን እያሰብን። የኛ ሙሽራ ወኪላችን ሰው ለመልካም ነገር ይወከላል። ቤት እንዲገዛ ይወከላል፣ ወይ ቤት እንዲሸጥ ይወከላል፣ ወይ መኪና እንዲገዛ ይወከላል፣ ወይ መኪናውን እንዲሸጥ ይወከላል። አንተ ግን የተወከልክልን የሆነ ነገር ልንገዛ አይደለም፣ ለሞት ነው የተወከልክልን። ለሞት የተወከለልን ጌታ ማን ለግርፋት ይወከላል፣ ማን ለሞት ይወከላል። ኢየሱስ ግን የኛ ኤጀንት ሆነ፣ ለሞት ተወከለልን፣ ሊቆስል ተወከለልን። መኪና ግዛልኝ ብዬ በወከል የሚወከል ሰው ብዙ ነው። ይህንን ቤት ሽጥልኝ ብዬ የሚወከል ሰው ብዙ ነው። ሞት አለብኝና ሞቴን ሙትልኝ ብዬ የምወክለው ሰው ግን አላገኘም። አንድ ግን ተገኘ ኢየሱስ፣ አንድ ግን ተገኘ የአብ ልጅ፣ አንድ ግን ተገኘ የፍቅር ጌታ። ከዚህ ሌላ ማን በዓይኔ ፊት ይሳላል? ማን ስፍራውን ይይዘዋል? ማን በልቤ ላይ ይቀመጣል? እምቢ አልፈልግም፣ ሌላውን እምቢ አልፈልግም። ይሄ መልእክት ነው የሚያተርፈን። አንተ ጽዮን ይዞ ይገባል። ልበ ሰባራ አያረግህም፣ ጉድጓድ ውስጥ አይከተህም። ሰማይን ያስቀዋል፣ ደስ ነው የሚያሰኘው። ውሰን የልቤን ስፍራ በይዋ፣ አንተ ብቻ ታይልኝ በይው፣ አንተን ብቻ ልይህ። ኢየሱስን ማየት ምንኛ ማትረፊያ ነው። እንደ እምነት አባቶቻችን እንሰጠዋለን። ከዛሬ በኋላ ለጸሎት ጊዜ እንሰጣለን፣ ለወሬ አይደለም፣ ለቃል ጊዜ እንሰጣለን፣ ለሐሜት አይደለም። የጽዮን ዜጋ ነን ብለናል። እንደ ጽዮን ዜጋ መስቀል ከፊቱ ላይ ሳይጠፋ የሚሰብክ ሰባኪ አገልጋይ ከሆነን አይቀር በዚህ ቁመና፣ የእውነት ነው የምላችሁ መሪ ካልሆነን አይቀር በዚህ ቁመና እንዴት ደስ ይላል። እንገኝለት ለጌታ። የእግዚአብሔር መንፈስ አፉን ዋቀ። አዳንከን ዛሬ፣ ታደግከን ዛሬ፣ ደረስክልን ዛሬ፣ አቅጣጫ አሳየህን ዛሬ። እንዲህ በሉና ጸልዩ። ውልቅ አርጌ እጥላለሁ፣ ያንተን ቦታ አላስይዘው። ሚስቴም አትይዘውም፣ ልጄም አትይዘውም፣ ባሌም አይዘውም፣ ጓደኛም አይዘውም። የኢየሱስ ቦታ አይነካም። እንደተከበረ ሆኖ ይቀመጥለታል። ብቻውን ይታይበታል፣ ብቻውን ይደምቅበታል። ይልመዋቀዮ ጎፍታ ኢየሱስ እንዳንተ ወደደኝ ማነው? እንዳንተ ቀረበኝ ማነው? እንዳንተ ያፈቀረኝ ማነው? የምክንያት ውጤት ያልሆነ ፍቅር ያለው ማነው? እንዳንተ ወደደኝ ማነው? እንዳንተ ቀረበኝ ማነው? እንዳንተ ያፈቀረኝ ማነው? የምክንያት ውጤት ያልሆነ ፍቅር ያለው ማነው?
ኢየሱስ 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 ፍቅር ነህ እውነተኛ ወዳጅ ነህ እውነተኛ አፍቃሪ እውነተኛ ከራስ በላይ ወድህኛል። በደም ተለውሰሽ ሳለሽ በህይወት ኑር ያልኩሽ ይሄ እኮ የትላንትና የኔ ታሪክ ነው። ይሄ እኮ የትላንትና ያንተ ታሪክ ነው። ይሄ እኮ የትላንትና ያንቺ ታሪክ ነው። በደም ተለውሰን ሳለን በኢየሱስ በኩል በህይወት ኑሩ ያለን በኢየሱስ በኩል በህይወት ኑሩ ያለ እዚህ የመድረሱ ምክንያት እኮ የናዝሬቱ ኢየሱስ ነው። አንተ ልንገር፣ ደጋሚ ጠፍቶ መሰለህ እንዴ? ሟርተኛ ጠፍቶ መሰለህ እንዴ? ገዳይ ጠፍቶ መሰለህ እንዴ? ረጋሚ ጠፍቶ መሰለህ እንዴ? እነሱ ጋር ካለው ይልቅ አንተ ጋር ያለው በልጦ ነው። አንድ ሰው ይጩህና ኢየሱስ ይበላ። ኦ ሃሌሉያ! በደም ተለውሰሽ ሳለሽ በህይወት ኑር ያልኩሽ እንዲህ ያማረብን በጌታ በኢየሱስ ነው። እንዲህ ቆንጆ የሆንከው በኢየሱስ ነው። በህይወት ኑር ያለ ጌታ ኢየሱስ ነው። ሞገሳም ያደረገ ጌታ ኢየሱስ ነው። ቀብቶ ያቆመ ጌታ ኢየሱስ ነው። ዛሬ እንድታይ ያደረገ ጌታ ኢየሱስ ነው። ይህን መዋቀዮ ጎፍታ ኢየሱስ ታሪክ የሌለውን ባለ ታሪክ ያደረገ እንዲህ እኮ አንዳንዱ ጫተራ ነበር፣ አንዳንዱ አሽሽ ቤት ነበር፣ አንዳንዱ ጭፈራ ቤት ነበር፣ አንዳንዱ አረቄ ቤት ነበር፣ አንዳንዱ የጠጅ ብርሌ ጨብጦ ነበር ውሎና ዳሩ፣ አንዳንዱ ቁማር ቤት ነበር፣ አንዳንዱ ጋንጃ ይዞ ነው የሚውለውና የሚያድረው፣ አንዳንዱ ጭፈራ ቤት ነበረ። የናዝሬቱ ኢየሱስ ታሪካችንን ቀይሮ ነው። ታዲያ ታሪኬን ለቀየረ እንዴ ስሙን አልጠራው? እጠራዋለሁ ኢየሱስ፣ እደግመዋለሁ ኢየሱስ። እኛ ሌላ የምንደጋግመው ስም የለም። 44 ጊዜ በል 66 ጊዜ በል የምንደግመው ሌላ ስም የለም። የምንደግመው ኢየሱስ ነዋ። ማንም ይስማማ ጮሆ ኢየሱስ የሚል ድገምና ጠራው እባክህ፣ ጩህና ጠራው እባክህ፣ ጠራው እንደገና። ሃሌሉያ! ኢየሱስ ያድና። ሰው ያረገኝ የምሬን ነው የማወራ። ያለ እናት ያሳደገኝ፣ ያለ አባት ያሳደገኝ፣ ወላጅ አልባውን ሰው ያደረገ፣ ከፋንድያ ላይ ያነሳ፣ ከምድረ በዳ የጠራ፣ ከበረሃ ላይ የጠራ ያ ሰው እኔ ነኝ። ታሪክ ያለው ሰዋ እንዳልተደረገለት ዝም አልልም። እንዳልተደረገለት ኖርማል አልሆንም። እንዳልተሰራለት አልቀሰቅስም። እኔ እንጃ፣ እኔ እናንተን አላውቅም። እኔ ግን ስመጣ አስቤን የምመጣው እሄዳለሁ፣ እዘምራለሁ፣ አገለግለዋለሁ፣ ስሙን እጠራለሁ፣ እውቅና እሰጣለሁ ብዬ ነው የምመጣው። ኦ ሃሌሉያ! ባይደርስልኝ ኖሮ ዛሬና ላይ ባያየኝ ኖሮ ዛሬና ላይ እውነቴን ነው የምነግርህ። ጩቤ ጨብጦ የሚዞር ጨካኝ ሰው እግዚአብሔር ዛሬ ቀይሮ ማይክ አስጨበጠው። ሃሌሉያ! ማይክ አስጨበጠው። ያ ሰው እኔ ነኝ። ትናንትና ጩቤ ይዞ የሚንቀሳቀስ ያንን አስጣልና ይኸውልህ የወንጌል ማይክ አስጨበጠኝ። ኧረ ያድናል፣ ታሪክ ይቀይራል። ኧረ ያድናል፣ ታሪክ ይቀይራል። ኧረ ኢየሱስ ታሪክ ይቀይራል። ጠራው። ይሄንን ስም አጋንንቶች ይጨነቁ። ጩህና ኢየሱስ በለባክ። ይኸው ሰይጣን ይደንብር። ጩህና ኢየሱስ በያ። የሰይጣን መንግስት ይገለበጥ። ጩህና ኢየሱስ በላ። ኧረ ሃሌሉያ! ይሄ ጌታ ሞትን ድል ያደረገ ነው። ይሄ ጌታ የሞትን ጣር ያጠፋ ነው። ይሄ ጌታ በደመና ያረገ ነው። ይሄ ጌታ ከፍ ከፍ ያለ ነው። ይሄ ጌታ በአብ ቀኝ የተቀመጠ ነው። ይሄ ጌታ እንደገና ይመጣ። ሃሌሉያ! ሰው ያደረገ ጩና ኢየሱስ በለባክ። ሰይጣን ይንቀጥቀጥ። ጩና ኢየሱስ በለባክ። የዘር መርገም ይሰበር። ኢየሱስ በለባክ። ኢየሱስ ይድመቅለት እልልታ። ባለ ታሪክ ያደረገን ወዳጆች፣ እኔ እርግጠኛ ሆኜ ነው የምነግርህ፣ ጌታ ባይደርስልኝ ዛሬ የለውም፣ በህይወት የለው። በህይወት እንኳን ከኖርክ እስር ቤት ነው የምታገኝ። የምሬን ነው የማወራህ፣ እስር ቤት ነበር የምታገኝ። ይችልበታል ታሪክ መቀየር። እኔ የምለው እንዴት ሰው ኖርማል መሆን ይችላል? እንዴት ፕሮቶኮል ይጠብቃል? ይሄ ስም ሲጠራ አጋንንቶችን የሚያንቀጠቅስ ስም፣ የዲያብሎስን መንግስት የሚገለብጥ ይሄ ስም ሲጠራ እንዴት መሬት ትይዛለህ?
እንዴት ወገብ ችሎ ይቀመጣል? ይሄ ስም ሲጠራ እናጎነብስለታለን፣ ጎንበስ ቀና እንልለታለን። ታሪካችንን የቀየረ በሰው መሃል የቀላቀለን እየማረ ቀኛችንን እየያዘ ኢየሱስ ያድናል። ምናልባት አንዳንዱ ሊመስለው ይችላል የባለጸጋ ልጅ ስለሆነ ወይም የመናገር ችሎታ ስላለው። እንዳይመስል ብራዘር፣ ስንት የባለጠጋ ልጆች ወጡበት ቀርተዋል። ስንት የመናገር አቅም ያለው የሆነ ቱቦ ውስጥ ተጠምዞ ተገኝቷል መሰለ። ስንት አቅም ያለው የታጠቀ ያልሆነ ቦታ ላይ ተጠቅልሎ ተገኝቷል። ታሪክን የቀየረ ናዝሬቱ ኢየሱስ ነው። ታሪክሽን የቀየረ ናዝሬቱ ኢየሱስ ነው። ይኸው ታሪክን ለቀየረ ለኢየሱስ ጭብጨባ። አንተ ውስጤ እኮ እሳት እየተገላበጠ ነው። ይሄ እሳት አንተ ውስጥህ ይግባ። ይሄ እሳት ውስጥሽ ይግባ። ይኸው ጴንጤነት መቀዝቀዝ አይደል? የምሬ ነው። ጴንጤነት መቀዝቀዝ አይደል? እባክህ ጮህና ኢየሱስ በል እባክህ። ድገምና ጠራዋ። እነዚያ ብዙ ጊዜ የሚደጋግሙት ነገር አለ አይደል እንዴ? እኛ ግን ኢየሱስን እንደጋግመዋለን፣ እንጠራዋለን። ዛሬ ይሄ ስም በኢየሱስም ከምላስና ከልብ ላይ ይታጣ። በገባበት ጉባኤ ከከናፍርህ ላይ ይታጣ። በመውጣት በመግባት በኢየሱስ ስም አይታጣ። በኢየሱስ ስም አይታጣ። በመስቀል ፍቅር ልባችሁ ይቀጣጣል፣ ውስጣችሁ ይቀጣጣል። ኢየሱስ ኢየሱስ ኢየሱስ። የታሰሩ ሰዎች ሲፈቱ አያለሁ፣ ሲፈቱ አያለሁ፣ ሲፈቱ አያለሁ። ምን አይነት እስራት መሰለ? የመስቀሉ ነገር እንዳይገባቸው እንዳይረዱ ሰይጣን በጭንቅላታቸው ላይ ያጠላባቸው አምላክ እግዚአብሔር ሲበጣጥሰው ያሳየኛል። አንዳንዱ ዝም ብሎ ይመጣል እንጂ አይገባው። በኢየሱስ ክርስቶስ የሰማይ አምላክ እግዚአብሔር ዛሬ ይህን እስራት ቆረጠው። እንደተሰቀለ ሆኖ ይታየሃል፣ ፍንትው ብሎ ይታየሃል። እያየኸው ትዘምራለህ፣ እያየኸው ትሰብካለህ፣ እያየኸው ታመልካለህ፣ እያየሽ ውልል ትይለታለሽ። እግዚአብሔር ዛሬ ፈውስ አደረገ። ያስጮኸኛል ኢየሱስ። ኢየሱስ ያድናል። የሆነ ሰራዊት ይነሳል ይለኛል ጌታ። ልከውና አጠገብ ያለው ያ ሰራዊት አንተ ነህ በለው። አዳማ ከተማ ላይ የሚነሳ ሰራዊት አለ። የእግዚአብሔር መንፈስ እያስተነበየኝ ነው። የናዝሬት ከተማ ላይ የሚነሳ ሰራዊት አለ። የሚለብሰው ልብስ ኢየሱስ የሚል ልቡ በኢየሱስ የተሞላ አንደበቱ ከኢየሱስ ውጭ የማይናገር እግዚአብሔር አምላክ እየመጣ ያለ ትውልድ አለ ይለኛል። እየመጣ ያለ ሰራዊት አለ ይለኛል። እግዚአብሔር እንዲህ አለ፣ ጨካኝ የሆነ ትውልድ ይለኛል። ኧረ አሜን ሃሌሉያ። ያ ሰው ነኝ። አንዱ አንተ ነህ፣ አንዱ አንተ ነህ። ውሰድ፣ አንዱ አንተ ነህ። ውሰድ፣ አንዱ አንተ ነህ። ውሰድ፣ አንዱ አንቺ ነሽ። በልብሽም በምላስሽም ላይ ኢየሱስ የታተመባት ክብር መጣዛ በሽታ የማያጎብጠው የሰይጣን ቀስት የማይነካው ይንካስ የዲያብሎስን ዙፋን ነቀነቆ የሚነቀል አምላክ አለ። በዚህ ጉባኤ ጨካኞችን ላስነሳ ነው። መቀመጥ የማይቀናቸው፣ መተኛት የማይቀናቸው፣ ማውራት የማይቀናቸው፣ መዞር የማይቀናቸው ያወራኛል ለጌታ መንፈስ። መዞር የማይቀናቸው፣ ወሬ የማይቀናቸው፣ መንደረኛ ያልሆኑ እንኪያስ የሚጸልዩ ብራቲና ቪያና አሁን የሆነ ሰራዊት ሊቀባ ነው። የሆነ ትውልድ ሊነሳ ነው። ይሄ ከየት የመጣ አገልጋይ ነው ሲባል ከአዳማ ናዝሬት የሚባል ኢትዮጵያዊው ነብይ የሚባል ኢትዮጵያዊቷ የሚባል አደገኛ ትውልድ እንደ ኤርምያስ ጉድጓድ ቢጣሉ ሐሳብም አይቀይሩ፣ እንደ ነህምያ በምርኮ ሀገር ቢኖሩ ሐሳብም አይቀይሩ፣ እንደ ዮሴፍ ወህኒ ቢገቡ ሐሳብም አይቀይሩ፣ በጽድቅ ጀምረው በጽድቅ የሚጨርሱ እግዚአብሔር እንደ አይነት ትውልድ ላስነሳ ነው ይለኛል። አሁን ልቀሰቅስ ነው ይለኛል። አሁን ላስታጠቅ ነው። ቀኑ ደግሞ የመጎናጸፊያ ቀን ነው። ተፈጸመ ያልክልን ጌታ እልል ልንል መተናል። ልናጨበጭብ መተናል። ልንሰግድ መተናል። ልናሸበሽብ መተናል። የመጣንበት ሌላ ዓላማ የለን። ሙሽራችን በክብር በደመና የምትመጣው አንተን ማራናታ ልንል ተሰባስበናል። ሙሽራችን እልልታ ላንተ ሆነልህ ዛሬ። ይድመቅለት ክብር፣ ይድመቅለት እልልታ። በደመና የሚመጣ በመላእክት ታጅቦ የሚመጣ የናዝሬቱ ኢየሱስ ሊያሳርፈን የሚመጣ ሊወስደን የሚመጣ በጽዮን ሊያኖረን የሚመጣ በኢየሩሳሌም ሊያኖረን የሚመጣ ሞት በሌለበት ከተማ ለዘላለም ሊያኖር የሚመጣ
ኢየሱስ ኮፍታዳ